አንድ ሃይላንድ ያው ቅድም የጠጣው ነው። ፐፕሲ ደግሞ ኮካ ማለት ነው። አንድ ሃይላንድ እጠጣለሁ። በቀን ውስጥ 3 እጠጣለሁ። ለምን? አንቺ ሲርበኝ እግዚአብሔርን ሀቅ ማለት ነው። ሲርበኝ እንደዛ ያልተጠጣሁ ሆዴ ይሞላል። እንደዛ ያልካጠጣሁ ምግብ ራሱ በበላው ሆዴ ይሞላል። አፍቅረሽ ነው ታዲያ? ኧረ እንጂ እኔ ፍቅር አልያዘኝም። በስመ አብ! ኧረ እኔ ፍቅር አይዘኝም። ኧረ ግን ይዞኛል ማርያም። ከማን እንደሆነ ግን አላወኩም፣ ግን ፍቅር ይዞኛል። ታስበው ሰሞኑን እንደዛ ይመስለኛል። እንዴት አንቺ ያፈቀርሽው ሳታውቂ ፍቅር ይዘሻል? ኧረ እኔ ግራ ገብቶኛል። ሰሞኑን ግን ፍቅር እየጫወተኝ ነው። ከማን እንደሆነ ራሱ አላውኩም፣ ግን ራሴ ሁሉ ያዞረኛል። ወደ ሁሉ ያዞረኛል። እና ፍቅር መሰለኝ። ወደ ቆሰለ ዛሬ አንቺ ሰማኝ ራሱ የሚያቅላሸልሸው ፍቅር ይዞ ነው እንዴ? ኢጃዛ ወርዶ ነበር። ያኔ ደግሞ ወሬ መጣላት ስለማለት ለምን ኢጃዛ ሄድኩና አላላገባሽ ያው ታላቂም ስለሆነ ይኸው ስለማከብሮ ጋር ስለምጠራው ያን ዲዛይን ነገር አጠይቀው ነው። እኔም ትንሽ ለሽም ስለሆኑ ኢጃዛ ምንነት እኔ ደግሞ እነት ኢጃዛ ሚሄዱትን እኮ እናቴ እንግዲህ አላምናቸውም። ምነው አንቺ ራስን ጻድቅ አጫውተዋሽ? አንቺ ነሽ ልጅቱ? አንቺ ኢጃዛ ግን ምንድን ነው? አንቺ ኢጃዛ ነገች ምጀምስተሩ እኔ ህጃላቅ ሄዶ የሚያውቁትን ጠይቂ እንጂ ማርያም ይህን ኢጃዛ የሚባለውን ማ ራሱ አንድ ቀን ማየት አለብኝ። ማርያም ምን አይነት እንደሆነ ማርያም ስመኝን ጠይቂው። አንቺ ስመኘው ራሱ ማለት ነው። ስመኘው ራሱ ይገደር አላውቅም። እናጣራ ስመኘው መገደር አለበት። ኧረ በእናትሽ ይገደር እንዴ! እኔ ነው ስመኘው ደግሞ አይፈልገው። እኔ ስመሽም ሴት ነኝና ያው በሴት ድሩ ባል አይፈልግም ብዬ ነው እንጂ አሁን እኔ በወንድ ባህል እኮ ያው ፈልጎ ማግባት ይችላል። እኔ አሁን እኔ ሴት ስለሆንኩኝ ያን እንዴት ብዬ ነው የምፈልገው ብዬ ነው እስከዛሬ ትግስት አሁን እሺ አሁን ሰሞኑን ለፋሲካ የፈለገ ቢሆን እንዲሁ ባል ማግባት ይቀርና እንኳን እንደወጣም ሳልበ የሆነ እጀናጀና ቢሆነ የራሴ ብለው ሰው እንኳን ቀለበት እንኳን እጅ ላይ ያስገባሉ ብዬ ነበር። አታላፈችን ምንም ነገር የለም፣ ወፍ የለም። እስካሁን ድረስ እንኳን በቃ እስካሁን ድረስ ስልኬ ውስጥ ራሱ ያው እያለ የለም። አላማሽ ቆይ ነገሩ ትዕግስት አምጥታለች። አማች ያመጣው ማን ነው? እሺ የያየ ባል አለ፣ የትዕግስት ባል አለ። ጎበዝ ናት። ስላላገባኝ ነው ጎበዝ የሆነችው። አይንዬ ግብታል ያላገባኝ አሁን አይንዬንም ቦጭቃት አይንዬ ተገድራል። አይንዬ ተገድራል እንዴ? ኧረ እባክሽ አንቺ ተጀናጅነሻል። ተባስላችኋል። አላረራችሁም? ታዲያ ለምን ለኔ አላስተዋወቅሽኝም መጀመሪያ?
ባልሽ ይሆናል አይሆንም የበር መዝጊያ ይሆናል የሚለውን እኮ ማወቅ አለብኝ። ብረት መዝጊያ ይሆናል። ሸጋ ቆንጆ፣ ወይኔ ቆንጆ ነው ብታይ፣ ጀግና ነው። ወይኔ ቁንጅናው ብታይ፣ ኧረ ጸዴ ነው። ወይኔ አምላኬ እንደው ብታይ ማለት ነው። እንደው ብታይ እኔማ እኮ ገና ሳይሆን ነው ልቤ ተርተረን የሚለው ልቤ ወሰት ይላል። አቤት ልቤ ቀጥጥ ይላል። እና ቀጣይ ፋሲካኑ ሰርጋችን የዛሬ ዓመት የዛሬ ዓመት ማለት ነው። አቤት ስንቱን አወራሽው። አሁን ቅድም ገና ላገባ ነበረ ገና ሳላገባ ቀረሁ አልሽ። አሁን ደግሞ ለዛሬ ዓመት ባላዘጋጀሽ እውነቴን እኮ ነው። ህልም አይከለከል። ህልም እኮ ነው። ህልሜን ነው እየነገርኩሽ ያለሁት እንጂ እውነታውን አይደለም። ህልሜን ነው ያልኩሽ። እናስበሽ ነው ማለም አልችልም እንዴ? ሰው እንደው ቢያልም ሰው ፎቅ ልሰራ መኪና ልገዛ እያለ ያለማል። አንቺ ባልታልም ያለሽ አምላኬ ማርያምን የዚህ ህልም ድሮ ቀረ። ፍንክች አሁን ቤት ሰርቼ መኪና እናቴማ ድሮ ቀረ። እናቴ ድሮ ቀረ። ይሄማ እናቴ ሲኦል ገብቷል። አሁን ይሄ እንደዚህ አይነት ነገር ለምን ይዛክሽ ሲኦል ገብቷል። እሱማ መሸት ወደ እንደዚህ አይነት ምኞትማ ከቀረ መሸት ናዚያ 6 2014 እንግዲህ ነገር አታንጭ ነገረኛ ስነ ስርዓት አሁን እኔ ምን እንደምኖር ታውቂያለሽ? ያኔ እንደው ለዕለቱ ያኔ አለ አይደለ እንደው ቤተሰቦች ጋር ስለምገናኝ ያው ያለ አይደለ የሆነ በቃ ለዕለት ነው እንጂ ቤት ሰርቼ ፎቅ ቤት ሰርቼ ሱቅ ከፍቼ ምን ብዬ ድሮ ቀረ። እኔ አሁን አሳቤ እናትና አባቴ ዘንድ ሂጅ እናትና አባቴን ጦሬ በቃ አለ አይደለ ብዙ ህልሞች አሉኝ። እንደዚህ የቤት የመስራት ምናምን ሳይሆን አንዳንድ ነገሮች አሁን ለበዓል ማለት ነው። ለበዓል አልኩ ኢትዮጵያ ስትገቢ አሁን ምንድን ነው የምትግዢልኝ ለእኔ? ናቸው መቼ ነው ኢትዮጵያ ትመጫለሽ እንዴ? እንዴ ምን ነው እሱ ነው እንዴ መረጃው? ስትመጪ ሌላውና ከመጣሽ ነው የዛውኝ ማለት ነው። ከዚህ ፍጅ አንድ ፍየል ገዛና እስከዛ ድረስ ትልቅ እየትሆናለች ፍየል አርድልሻለሁ። ሴት ፍየል ነው የምታርጅልኝ? ሴት ነሻ? ሴት ስለሆነ ሴት ፍየል አርድልሻለሁ። አንቺ ኮተታም አስጠይቃለሁ። ደግሞ ጠንቋይ እዛ ስላለ ያፍርብሽ ፍርቢ ያስበላሽ ምር ጭራሽ በተንኮል እንዴ አስበተሽ እዛው ጎረንጅ ልታስቀሪ ነው እንዴ? ጠንቋይ ጠይቀሽ የምታበይ እኔ እናንተው ፍየል እዚህ ማርያም ጋር ስገዛ የሆነ ነበር ይኸውልሽ አባቴ የሆነ ተወላጅ ፍየል ነበረ ቤት ውስጥ እና በጣም ትልቅ እኮ ነው ብታይ ማለት ከዛ አባቴ እግዚአብሔር ፈቅዶልኝ ልጆች ከስደት ሲመጡ ስፍት ብሎ ቤት ሲመጡ ነው የሚታረድ። አስወቀጠው ሙክቱን ብታይ ቤት አብሮ ምግብ ይበላል። እኛ ቁርስ እንበላ ብሎ እንጀራ ይበላል። ምሳ እንበላ ብሎ እንጀራ ይበላል። በየህር ብሎ ተከትሎ የሚሄደው እንደ ውሻ ማለት ነው። እኛ በየህር ፈጠን እንትን ብሎ የሚሄድና ከዛ እንትና ሰው እየተበላቸው ሲመጡ ነው የሚታረዱ። አይናለም ስትመጣ ነው የሚታረዱ ተባለ። እሺ ተባለ። ሲያንከባክበው ማን ቀድሞ ገባ? አይናለም ቀድማ ገባች። ለአይናለም አልታረድም ይሁን ከዛ በላቸው ከአይናየ ቀጥሎ በላቸው ገባ። ከዛ ሸዋዬ ስትመጣ አይናለም አባቴ ማለት ነው። ከዛ በላቸው ሲመጣ ሸዋዬ ስትመጣ መልሶ አይታረድም ተባለ። ያሞክት እያደር ይሁን እያረጀ ሄደ ገባሽ። ከዛ ሸዋዬ ሳትሄድ ማንም ሳይሄድ ታረዴ። አይናለም እና በላቸው በሉት ያን ሞክት ማለት ነው። አንድ ቀን እንዲሁ አያያኩት ያው ሞክት ታፍደው እኔ እስከምመጣ ድረስ ልትጠብቀኝ ነው አልኩት። ከዛ በላቸው እንዴት ሱማ ኩያች ጠርጅቱ አለኝ አልኩት።
በነገራችን ላይ ያሙክ ሲታረድ ቪዲዮ ልኮልኛል ደፈጫው ሲታረድ ልኮልኛል። ከዛሁንም አባት ያከናባያ አሁን ፍየል አልተንከባከብኩም እንደ መሰረታ ነበር አንቺ ይዋቀል ማይዋቀና ነበር እያልኩ ነበር። ኧረ ደግሞ ምን ቸገረች ለማምጣት ያባሽ እንጂ አንቺ ብቻ በእኔ እንጂ የቤቱ ፍየሎቹ ለማርፊሽ ያለኝ አሁን የኢትዮጵያ ቀድሜ ከገባሁ አንቺ እየተንከባከበልሻለሁ ስትመጪ ገና ተከች መጣሽ ሲባል እንደው ገና ዳግም በቃ ስትይ አንቺን ብዬ ያሳረድሻለሁ አነስ ያለች ትበቃሻለች 2 እግር ማለት ነው ማለት ነው አነስ ያለች አንቺ እግርሽ ይቆረጥና 2 እግር ፍየል አለ እንዴ? ዶሮ ነው የምትርጅልኝ? እንዴ ፍየል ስንት እግር ነው ያለው? ፍየል 4 እግር አንዴ የለመት እግር ነው ያለው ወይ ያምላክ ምን እነ ፋዘርም አንድ ፍየል አለሽ ተብያለሁ። አንቺ አንድ ፍየል አረ እንደው እማረባው ስጡኝ እናቴ ከምትርዱልኝ አረባቸዋለሁ። ያንቺን አንድ ፍየል እንዴ አንቺ ምን አገባሽ? አንቺ ምን አገባሽ? ስለአባቴ ምን አገባሽ? ገደል ግቢ። የእነሱ አንቺ ምን አገባሽ? ምን ቤነሽ አንቺ? ስለነሱ ምን ቤነሽ? ምንድን ነው የምጀምርሽ? አትጀምሪኝ አላለችም? በፊትኛ በጣም ነበር ብዙ ፍየሎች ነገራችን ላይ ከዛ ደግሞ የሚወልዱት ፍየሎች ወንድ ነው ከዛ ይችላል አንቺ ስልካት ጊዜ ብዬሻሉ ማርያም ነገርሻለ ፍንገች አልቀረጽኩኝ። አንቺ እንደዚህ የምትረሽ ሰው መሆንሽን ግን አላውቅም ነበር። ማለት እስካሁን እንዴት ይሄን ሁላ ሰዓት ለፍለፈሽ ቢያንስ 1 ሰዓት እኮ ነን እኮ። እስኪ ስንት ሰዓት እኮ ነን ከተደዋወልን? 1 ሰዓት እኮ ሆነን። ማርያምን አሁን ጊዜ እየረሳሁ ነው። በፊት እንዲህ አይነት ነገረኛ ስለሆንኩኝ ያኔ አረሳም ነበር። ማርያምን ነገረኛ ነበር። ይሄን ታውቂያለሽ ደግሞ አሁን ላይ ይሄን ይወከል ያው ሲነኩኝ ግን አልወድም። አሁንም በምወደው ሰው ላይ ቢመስመጥብኝ አልወድም። ነገረኝነት የዝሮ ነገረኛ አይደለሁም። አሁን በእኔ ላይ ቢመጡብሽ አሁን ምን ታረጊያለሽ? በእኔ ላይ ቢመጡብሽ ምን ታረጊያለሽ? በእኔ ላይ ቢመጡብኝ እኔ ምን አገባሽ ስላንቺ? እኔ ስለ ባሌ ነው። በባሌ ላይ ብቻ አልኩብኝ ነው። እስካሁን ያወራሽውን አታውቂውም እንዴ? መላም የለሽ እስካሁን። አሁን ስትቦጭቀው አልደበር ስመኝም እና አቤት አበላልሽ ደግሞ ሲያስፈራ። ስመኘው ከአሜሪካ ነው የሚድረኝ ብቻ አይደለም ያሸው